ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ እግር ኳስ መረጃዎችን ይዘን መጥተናል። አብሮነታችሁ አይለየን። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ዕለቱ መረጃዎች አለፍን፣ አብራችሁን ቆዩ። በቼልሲና በሊያም ሮዜኔር መካከል የሚደረጉ ንግግሮች በጥሩ ሁኔታ እየሄዱና በከፍተኛ ደረጃ ላይ እንደሚገኙ ለማወቅ ተችሏል። ያልጠበቀ ልዩ ነገር ካልተፈጠረ በስተቀር የ21 ዓመቱ አሰልጣኝ የቼልሲ አዲሱ ዋና አሰልጣኝ ይሆናል። ሆኖም እስካሁን ያለቀ ነገር የለም። ስምምነቱ አሁንም ሊስተጓጎል ይችላል። ከስትራስቡርግ ጋር ያለው ውል እስከ 2028 ድረስ የሚቆይ ነው ሲል ስካይ ስፖርት ጀርመን ዘግቦታል። የስፓኞል አልትራ ደጋፊዎች በዛሬው ምሽት በሚደረገው የስፓኞልና ባርሳ ጨዋታ ላይ አይጦችን ወደ ሜዳ ለመወርወር አቅዷል ተባለ። የስፓኞል ደጋፊዎች ጆአን ጋርሻ ወደ ተቀናቃኝ ክለብ ማብራቱን አሁን ድረስ አልተቀበሉትም። አንድ ነጋዴ እንደገለጸው ከሆነ ደጋፊዎች ከአንድ ወር በፊት አያቶችን እንዴት ማግኘት እንደሚችሉ ምክር ጠይቀውኝ ነበር ሲል አርሜሲ ስፖርት ላይ ተናግረዋል። ጆ ካንሴሎ በቅርቡ ወደፊት ህይወቱን ይወስናል ተባለ። ባርሴሎናዎች ካንሴሎ ለመመለስ ጓጉተዋል። ነገር ግን ባርሴሎናዎች እነሱን መምረጥ ይፈልግ እንደሆነ ለመርዳት እየጠበቁ ነው። ኢንተር ሚላን ባርሴሎና ተጫዋቹን ሊያስፈርመው ካልቻለ ጆን ለማስፈረም እየተነጋገሩ ነው ተብሏል። ትሬንት አሌክሳንደር አርኖልድ ወደ ሜዳ ላይ ልምምድ ተመልሷል። ዳኒ ካርቫሃልም ወደ ሜዳ ልምምድ መመለሱም ታውቋል። እንዲሁ ቪኒሲየስ ጁኒየር በተቻለ መጠን በጥሩ ሁኔታ ለመድረስ ብዙ የግል ስራዎችን እየሰራ ነው ሲል ዲያሮ አዘግቦታል። ኢራኦላ ሰሜኖ ዛሬ ምሽት አርሰናልን ይገጥማል ሲል ተናግሯል። ሩበን አሞሪም ይህ ተጫዋች ለመልቀቅ እንደጠየቀ ሲጠይቅ እንዲህ ሲል ይናገራል። አይ ማንም ተጫዋች ለመልቀቅ መጥቶ አላናገረኝም። አሞሪም እንዲሁም በጥር ዝውውር ሲጠይቀው እንዲህ ሲል ይመልሳል። በዝውውር መስኮቱ በቡድኑ ስለሚደረጉ ለውጦች ምንም አይነት ውይይት አላደረግንም ሲሉ ተናግረዋል። ክሪስታል ፓላስ አዳም ዋርተን አዲስ ውል እንዲፈርምና እንዲቆይ በማሳመን ኮንትራቱን ለማረዘም ይፈልጋሉ። ይህ ካልሆነ ግን የሻምፒዮንስ ሊግ ተሳታፊ ክለብ ይፋ ጥያቄ ካቀረበ ዋርተን ከ60 እስከ 65 ሚሊዮን ፓውንድ አካባቢ ሊለቅ እንደሚችል ተሰምቷል። በጥር ወር ግን ምንም አይነት እርምጃ አይወሰድም ሲል ቤን ጃኮብ ዘግቦታል። በሩበን አሞሪምና በጄሰን ዊልኮክስ መካከል ያለው ውጥረት እየጨመረ መጥቷል ተባለ። ሁለቱ ሰዎች በቋሚነት ንግግር በሚያደርጉበትም የአሞሪም የቅርብ ጊዜ አስተያየቶች እንደሚያሳዩት እነዚህ ንግግሮች ከጊዜ ወደ ጊዜ እየከረሩ መጥተዋል ተብሏል። ዓርብ ዕለት የተለመደ ፈገግታና ቀልድ በግልጽ ጠፍቶ ነበር። እንዲሁም አሞሪም ስለ ጥር የዝውውር መስኮት የሰጡት ተስፋ አስቆራጭ መረጃ እየጨመረ ስለመጣ ውጥረት የሚወጡ ሪፖርቶችን ይበልጥ አባብሷል ሲል ናታን ሳልት ዘግቦታል። ዴክላን ራይስ ከአርሰናል ስብስብ ጋር ወደ በርንማውዝ ተጉዟል። በተጨማሪም ዛሬ ጠዋት ቡድኑ ከጨዋታ በፊት በሚያደርገው የተለመደ የእግር ጉዞ ላይ አብሮ ተሳትፏል ሲል አንዱ አርሰናል ዘግቦታል። አለን ሺረር ስለ አርሰናል ተከላካይ ጋብሪኤል ማጋሌሽ ምርጥ ብቃቶች ሲናገር በሁለቱም የግብ ክልሎች ቦክስ ውስጥ ወደ ውስጥ የሚጣሉ ኳሶችና የቆሙ ኳሶችን ለማግኘት የሚያሳዩ ፍላጎት አስደናቂ ነው። በመከላከልም ሆነ የማዕዘን ምት ለማጥቃት ወደፊት በሚሄድበት ጊዜ ኳሱ በተደጋጋሚ የጋብሪኤል ጭንቅላት ላይ የሚያርፈው በድል አጋጣሚ አይደለም። በሁለቱም የግብ ክልሎች ውስጥ እንዲህ ያለ ብቃትና ቴክኒክ ባለቤት መሆን በእውነቱ የሚገርም ነው ሲል ተናግሯል። የምዕራብ ለንደኑ ክለብ ቼልሲ ደጋፊዎች አሜሪካ የባለሀብት ቶድ ቦህሊና የስፖርቲንግ አስተዳደሮች ተቃውሞ ለማሰማት ማሰባቸው ተሰምተዋል። ደጋፊዎች ከ15 ቀናት በኋላ ከብሬንትፎርድ ጋር በሚያደርጉት ጨዋታ ተቃውሞ እንደሚያሰቡም ገልጿል። ደጋፊዎች ለተቃውሞ ካነሱት ምክንያት ቀዳሚ ወጣቶች ላይ ያተኮረው ሪካርድ የዝውውር ወጪ የክለቡን ደረጃ ከፍ አላደረገም የሚል ነው። ክለቡ ወደፊቱን ትርፍ በማሰብ የጥራት ይልቅ ብዛት ያላቸውን ተጫዋቾች በማስፈረም ተጠምዷል ሲል ደጋፊዎች ከሆነ የክለቡ አሰልጣኝ ቅጥርና አለመረጋጋት ሌላኛው የደጋፊዎች የተቃውሞ ምክንያት መሆኑም ታውቋል። የብራዚሉ የክንፍ መስመር ተጫዋች ሮድሪጎ ከአርሰናል ከማንቸስተር ሲቲና ከሊቨርፑል ፍላጎት የተነሳ ሪያል ማድሪድ ለመልቀቅ ይፈልጋል ተባለ። በቅርቡ የ32 ጨዋታዎችን የጎል ድርቆችን አስቀርቶ እነዚህ ቡድኖች ለምን በሱ ላይ ፍላጎት እንዳላቸው ማሳየት ጀምሯል ሲል ዲያሮ አዘግቦታል። ቶተንሃም ከባየርን ሙኒክ በውሰት ያመቱን ጆዋ ፓልሂናን ቋሚውን ለማስፈረም እስካሁን አልወሰኑም። አማካዩ ከዚህ ውድድር ዘመን ባሻገር መቆየት እንደሚፈልግ ገልጽ አድርጓል። የወደፊት ጊዜው በቶማስ ፍራንክ የቀረው ውድድር ዘመን እንዴት እንደሚጠናቀቅ የተመሰረተ ነው ሲል ቲም ቶልክ ዘግቦታል። ማንቸስተር ዩናይትድ በጥር ወር ካርሎስ ባሌባን ለማስፈረም ሞክሯል። ነገር ግን ብራይተን እስከ ክረምት ድረስ ማቆየት ይፈልጋል። ማንቸስተር ዩናይትድ በ2026 ሁለት የመሀል አማካኝ ተጫዋቾችን ኢላማ ሊያደርጉ ይችላሉ ተብሏል። ከእነሱ መካከል ወጣቶቹ አዩብ አዲንካይ እንዲሁም ክሪስቶስ ሙዛኪትን ከኦሎምፒያኮስ በእጩዎቻቸው ውስጥ አክሏል ሲል ስካይ ስፖርት ዘግቦታል። የሳውዲ ፕሮ ሊግ ክለቦች በአንቶኒ ሩዲገር ላይ ጠንካራ ፍላጎት ማሳየታቸውን ቀጥሏል። እንደ አልሂላል፣ አልሂታድ፣ አልናስር ያሉ ክለቦች ትርፋማ ኮንትራት ሊያቀርቡት ይችላሉ ተብሏል። ሪያል ማድሪድ ወደፊት አፈንቷ ከመወሰናቸው በፊት ይፋ ጥያቄዎችን በጥር እየጠበቁ ነው። በርካታ የአውሮፓ ክለቦችም የጀርመናዊውን ተከላካይ ለማስፈረም ዝግጁ ናቸው ተብሏል።
ሊቨርፑል ጆኤል ኦርዴኔዝን አዲስ የመሃል ተከላካይ የፈለገ አካል አድርገው መከታተላቸውን ቀጥሏል። ሁለቱ ክለቦች አዎንታዊ ግንኙነት ቢኖራቸውም ለተከላካዩ ምንም አይነት መደበኛ ንግግር አልተደረገም ሲል ፋብሪዚዮ ሮማኖ ተናግሯል። ቶተንሃም በጥር ወር የብሬናን ጆንሰንን ምትክ እንደሚያወጡ ይጠበቃል። የማንቸስተር ሲቲው ሳቪዮና የአርቢ ላይፕዚጉ ተጫዋች የአንዲዮ ማንዴ ከኢላማዎቻቸው መካከል እንደሆኑ ይታመናሉ ተብሏል። አርሰናል የቦሩሲያ ዶርትመንዱን ተጫዋች ካሪም አዴሚን ዝውውር በመቀላቀል ላይ ናቸው። እናም ተጫዋቹን ወደ መድፈኞቹ ለመቀላቀል ፍላጎት አለው። መሳትር ፍላጎት አለው። ሚኬል አርቴታ የተጫዋቹ ደጋፊ ነው። ዶርትመንት የጠየቀው ዋጋ ወደ 70 ሚሊዮን ዩሮ አካባቢ ነውም ተብሏል። ቼልሲ የአስቶን ቪላውን ሞርጋን ሮጀርስ እና የአርሰናል ኤታን ነዋሪን ለማዘዋወር አቅዷል ተባለ። ሮጀርስ በቼልሲ ዝርዝር ውስጥ ከፍተኛ ደረጃ ላይ የሚገኝ መሆኑና ነዋሪ በክለቡ የቅጥር ቡድን ውስጥ በሚገባ የታሰበ መሆኑም ታውቋል ሲል ከአውት ኦፍ ሳይድ ዘግቦታል። ማቲያስ ዴሊ ባለፈው ወር በጀርባ ችግር ምክንያት ለረጅም ጊዜ ከሜዳ ለመራቁ ምክንያት ሆኗል። ይህ ምቾት ማጣትን እንዲሰማው አድርጎ ነበር። ባለፈው ዳር ልዩ ሕክምና ተደርጎለታል። በአሁኑ ጊዜ በግሉ የሳር ላይ ልምድ እያደረገ ነው። በቅርቡ ከቡድኑ ጋር ልምድ ይጀምራል ተብሏል። ሃርቬ ኤሊዮት በአስቶን ቪላ ከውሰት ቆይታ ወደ ሊቨርፑል የመለስ ዕድሉ ሰፊ ነው። የኤምኤልኤስ ክለብ ቻርሎት ኤፍሲ በውሰት ለማስፈረም ፍላጎት አለው ተብሏል። የኒውካስትሉ አማካይ ጆ ዊሎክ በሴንት ጄምስ ፓርክ ከቡድኑ ውጭ ከሆነ በኋላ በጥር ለሊድስ ዩናይትድ ለመፈረም ዝግጁ ነው ተብሏል። ላሚን ያማልና ዳኒ ኦልሞ ሁለቱም ከኤስፓኞል ጋር ለሚደረገው የደርቢ ጨዋታ ወደ ባርሴሎና ቡድን ይመለሳሉ ሲል ሃንስ ፍሊክ አረጋግጧል። ማንቸስተር ዩናይትድ የአትላንታን አማካይ ኤደርሰን ለማስፈረም እንደገና ጠይቋል። 40 ሚሊዮን ዩሮ ዋጋ ያለው ሲሆን እንዲህ አይነቱ ቁጥር ዩናይትድ በቅናሽ እንዲያገኝ ያደርጋል ሲል ቲም ቶልክ ዘግቦታል። ኤቨርተን እና ዌስትሃም ዩናይትድ በጥር ለዝውውር ነው የሚጠበቀው። የማንቸስተር ሲቲውን ተከላካይ ናታን አኬን ለማስፈረም ከሚፈልጉ ቡድኖች መካከል ናቸው ሲል ፉትቦል ኢንሳይደር ዘግቦታል። አስቶን ቪላ፣ ኒውካስትልና ዌስትሃም አሁን ባለው ውል የመጨረሻዎቹ 6 ወራት ከገባ በኋላ ለሴልታ ቪጎ ተከላካይ ኦስካር ሚንጌዛ ውል ለማቅረብ ዝግጁ ናቸው ሲል ስታዲዮ ዲፖርቲቮ ዘግቦታል። የቶተንሃሙ የቀኝ መስመር ተከላካይ ፔድሮ ፖሮ የሪያል ማድሪድ ኢላማ ሲሆን ትሬንት አሌክሳንደር አርኖልድን የበለጠ ፉክክር እንደሚያስፈልጉ ያምናሉ ሲል ማድሪድ ዩኒቨርሳል ዘግቦታል። እንዲሁም ዲን ሆጅሰን ከቦርንማውዝ ከመጣበት ጊዜ ጀምሮ በሪያል ማድሪድ ውስጥ ያሉትን ኃላፊዎች ማስደመም አልቻለም። የክለቡ ባለስልጣን በሚቀጥሉት ወራት አፈጻጸሙን ለመከታተል ያቅዱ ፕራውለ ተጫዋቹን በክረምት ለሽያጭ ያቀርቡታል ሲል ኤል ናሲዮናል ዘግቦታል። ቪክተር ኦሴሜሄን ለባየር ሙኒክ ቀርቧል ተባለ። ሚኬል አርቴታ ስለ ኖኒ ማዱኬና የብሬቼዜ ጨዋታ ሲጠይቀው እንዲህ ሲሉ ይመልሳሉ። ማድረግ ያለባቸው ልክ እንደነበሩት መዘጋጀት ነው። ከዚያ መድኑ ሲያገኙ መጫወት ነው። አንዳንድ ጊዜ በጣም ብዙ ጨዋታ፣ አንዳንድ ጥሩ ጊዜያትና ማሻሻል የሚያስፈልግ ነገሮች አሳልፏል። ስለዚህ የእነሱም ጊዜ ቅርብ ነው ብለዋል። ማንቸስተር ዩናይትድ የሃሪ ማጓየር፣ የካዜሚሮ፣ የታይረል ማለስ እና የቶም ሂተንን ኮንትራት ላለማራዘም መወሰናቸው ተሰምቷል። አትሌቲኮ ማድሪድ በጥር የዝውውር መስኮት አማካዩን ኮነር ጋላጋርን በውሰጥም ሆነ በቋሚውን የመልቀቅ ፍላጎት የለውም ተብሏል። ውድ ቤተሰቦች ለዛሬ በር ቆይታ በዚያ በቃ። መልካም ቀን